ለዛ እኮ ነው ማስማማቱን ያስኩት እኔ ቀኗ ሌዎች እሺ ተናገር። አንዴ ያችን ልጅ ልጥፋ ብትል ከመጣይ 15 ቀኗ ነው ምናምን ሳምንት አልፏታል። በሩ 24 ሰዓት ክፍት ነበረ። ለምን እስከዛሬ አልጠፋችም? ያስጠፋቻት እህትየው ከእሷ ጋር ሆነው አንድ ላይ እሷ እኮ በመጣይ በ3 ቀኗ ነው የመጣችውን የመጀመሪያዊቱን ልጅ ይዘው አብረው የጠፉተኝ። እህቴ እዚህ ውስጥ ምንም ነገር የለችበትም። ቆይ ሶሊ እህትሽ አፋላት ጎበዝ ናት ትናገራት። አንቺ ያለው እኮ እሷ የለችበትም አለች። እሷ ከላይ ቁጥራለች። ልጅቷ ያቺ ያመጣቻትም ልጅ እህት አለቻት። ከሳውዲ የመጣችው አልተገናኘንም። እኔ ለብቻዬ ነው የሄድኩት፣ እሷም ለብቻዋ። እሷ ሲጀመር መጀመሪያ ነው የወጣች ቆሻሻ ይዛ። ይኸው እናቴ ትሙት እመቤቴን፣ እኔ እመቤቴን ይዤ ነው የምከራከረው። 5 ሳንቲም አልወሰድኩም። 1 ብር ከእሷ ቤት 1 ብር የለም። 1 ብር አንስቼ አልወጣሁም። የሌለውን ኬት አንስቼ ነው የሚሄደው። 1 ብር አላነሳውም። እውነት እመቤቴ ማርያም ናት ለእኔ ዋዝ ጠበቃ። እሷ ትፋረደኝ። እኔ ያልወሰድኩትን ብር አሁን ኬት ነው ማመጣው? 15,000 5 ሳንቲም ሳላነሳ እንዴት ነው 15,000 ወስደዋል የምትለው? ወይስ ማንም ስለሌለኝ ጠበቃ ምናምን ስለሌለኝ ነው? ካለሽ ጠበቃ አታልቅሽ። እንደዚህ አይዘገይም ነበር። እንትን አትበይ፣ አታልቅሽ። እውነትም ካልወሰድሽ እንዲያታደርገኝም ነበር። 11 ዓመትና የ10 ዓመት ጓደኛችን አንድ እሷ በ3 ቀን መጥታ ተሰቃየው ልትላችልማ 2 ወርና 3 ወር እዛ ስለምናቅሽ እኮ ነው። ሀቅሽ እንዳይደበቅ ሚውት አድርጊና ተናግራ ትጨርስ እያልኩሽ ያለሁት። ችግርሽ ሀይሚ ይሄ ነው በቃ። ኖ ሳይሆን አሁን ለምሳሌ ታሜም ያውቃል መሲ፣ አንቺም እንኳን መተሽ እንኳን አይተሻል አይደለ? እኛ ቤት ውስጥ እንደዚህ አይነት ችግር አለ። ሀይሚ እኛ የምናውቀው ለእኛ ያለሽን ነው፣ ለእነሱ ያለሽን ደግሞ። አሁን እሷ ምን አለች መሰለ ታሜ፣ እኔ ነገሩን እንትን ገስቱን እስኪያስተካክሉት ሞዴሬተሮች፣ ኤልሳ ምን አለች መሰለክ፣ እኔ ሀይሚ ቤት የመጣሁት እሑድ ቀን ነው። ከኢትዮጵያ ስመጣ ይዤ የመጣሁት ሞዴስ አለቀብኝ። ሞዴስ ጨርሻለሁ ስጪኝ ስላት አልሰጠችኝም። ሞዴስ ልብሴን ቀድጄ ተጠቀምኩኝ። አንደኛ። ሁለተኛ ነገር ደግሞ ኪችን ገብተን ምግብ ልንሰራ ስንል ዘይቱ የልጆች ነው አትንኩ ትለናለች። ከዛ በተረፈ ደግሞ ሁሉም ነገር ይሄ እንደዚህ ነው። ጎረቤት ነው እነሚጣን ነው እንጂ እንግዲህ እነሚጣን ምግብ ይበላሉ፣ ወተት እንደሚጠጡ ነው። መጽሐፍ ቅዱስ ቁርአን ተራ ብር ልክስክስ ገንዘብ ላይ እነዚህ ትላልቅ ነገሮችን አላስገባም። ታውቃለህ፣ አላማምልም። ነገር ግን አሁን ሁላችንም ዞሮ ዞሮ ስተት ይኖርብናል። ሀይሚም የራሷ ስተት ይኖርባታል። አልታሚ ሰው ናት። ኤልሳም ህፃን ልጅ ናት፣ ሰው ናት። በቃ ተሳሳተች መሰላት፣ ተሳሳተች ብቻ። እውነትም ተሳስታለች። አዎ ነገርኳት እኮ ጥፋት ነው፣ ወንጀል የሰራ አንዴ ከዚህ ጋር ማለት ነው። ብር አልነበረኝም ለሚሉት ይህ ጥቃቅን ነገር የምገዛበት ነው እንጂ ያልኩም 15,000 ማለት ነው። የስራ ብር ነው አይደለም። በደንብ አድርጋችሁ አእምሯችሁ ከፍታችሁ ስሙ። ህዝብ ደግሞ ማለት እዚህ ጋር ማለትም አትችይም ሀይሚ፣ ግዴታ አንቺ ያለውን ነገር ለህዝብ ማሳወቅ አለብሽ። እኔ ለምሳሌ ፐርሶናል ምን አይነት ሰው እንደሆንሽ እኔ ነኝ የማውቀው። መጠቺ እዚህ ጋር ደግሞ ሀይሚ እንደዚህ ናት ማለትም አልችልም። ሳሁላላ እኔ ማንም እንዲልልኝም አልፈልግም ታሜ። እኔ ለራሴ በቂ ነኛ። አዎ፣ ስለዚህ አንቺ እዚህ ጋር ማለት ልጆቹ እንደዚህ እስከሚሉሽ አንቺን ደግሞ መልስ መስጠት አለብሽ። እኔ ለእውነቱ ታሜ አንተ ይህን ስራ እኔ ስሰራ ረጅም ጊዜ ነው፣ ብዙ አመት ታውቀኛለህ። ለእውነቱ ኢቭን ቡና አብረውን አይደለ እንደሚጠጡ የሚቀመጡት ሳሉን አብረውን አይደለም። ሀይሚ አንቺ ችግር ምን አወራር አትችልም። ደምን ነው የምታፈላክ። በቃ ሚውት አርጊ። እንደው ምን ላውራ? በቃ ሚውት አርጊ፣ እንዳታወሪ ሚውት አርጊ። ኤልሳ ገስቱን አስተካክሉት። አሁን ለምሳሌ ለእህቷም ለእኛ መድረስም ይችላሉ። እንዲህ አይነት ነገር ነው፣ ምን ማድረግ እንዳለብን እባካችሁ ምናምን ይባላል። አስተካክሉት። አንቺንም እኔም ገደል ከቶኝ ከገደል ነው የተመለስኩት። ሳታለቅሺ እኔ ሀይሚ እንደዚህ ነው ብለሽ ቁጭ ብለሽ በስነ ስርዓት አውሪ። ማንንም እንዳትፈሪ እሺ። ሀይሚ እህትሽ ናት። ምንም ሰውና ሰው ይጋጫል። ገባሽ? ቁጭ ብለሽ አሁን አስረጅ፣ ነገሩን ተናገሪ። እሑድ ነው የመጣሁት ከኢትዮጵያ ማለት ነው። መጣሁ እኔ መሰለኝ ቢሮ ምናምን የምትወስደኝ ነው። ከዛ መጣሁ ቤት ገባሁ። ከዛ በቃ ስራ ካለ እኔ ከተመቸችን ችግር የለውም ብዬ ቁጭ ብያለሁ። ከዛ ፔሬድ የመጣ ከኢትዮጵያ የመጣሁ ሞዴስ አለቀብኝ። ከዛ ሀይሚ ፔሬድ የመቷን ሞዴስ አልቆብኛል አልኳት። እሺ አለች። ተወቹ፣ የዛንም ቀን ተወቹ። እኔ ልብሴን ቀድጄ ተጠቀሙ። አሁንም በሁለተኛው 3 ቀን ጠየቅኳት፣ አሰጠኝም። ከዛ ልብሴ ቆሽሿል፣ ልብስ አልቀየርኩም። ሀይሚ ልብስ እኮ የለኝም ንጹህ ልብስ ሳሙና ስቴን ስላት ከኢትዮጵያ ያለው የመጣችው ኢትዮጵያ አጥበሽ አትመጭም ወይ?
እኔ ጋር ነው ወይ ያቆሸሹ እዛ ያቆሸሽበት አታጥቢ። ይኸው እናቴ ትሙት ብላኛለች። አላልኩም ትላለች እሱ ነው። ከዛ የለኝም እኮ እኔ እንደዛ ያልመሰለኝ ቀጥታ ማዳም ቤት የምገባ ነው የመሰለኝ። ለዛ አልተዘጋጀውም። ሳሙናውን ላላመጣሁም ዝም ብዬ ነው የመጣሁት ስላ እዚህ አላቆሸሽም አለችኝ። ልብሴ እንዳለ ቆሻሻ ነው ተውኩት። ሳሙና አሰጠንን እኛ ሳንበደል። ቆይ እንዴት ነው የምንጠፋው? እኔ ለስራ ብዬ ነው እዚህ የመጣሁት። እኔ ካልበደለች ምንም ካላረገችኝ ለምን ጠፋለሁ? አበሻ ናት። አረብስ ቤት ኖር የለ ካልበደለችን ለምን አወጣለሁ? እኔ የእናቴ ቤት የለ እዚህ ደግሞ ሲስተር ማታውቅም። እኔ ከጠፋ በኋላ ሲስተር ጋር አልደወልኩም። ልጅቷ ለብቻዋ ነው የሄደችው። እኔም ለብቻዬ ነው የሄድኩት። ልጅቷ ከወጣች በኋላ ነው ልጅቷን ሊያዩ ሲሄድ እኔ ለቅ ወጣሁ። ልጅቷን አላየኋትም፣ አላገኘኋትም። እንዳትፈሪ። ስትወጪ ፓስፖርትሽን ከየት ነው የወሰድሽው? ቁም ሳጥን ላይ ነበር። እሱን ብቻ አንስቼ ነው የሄድኩት። ሌላ ነገር ምንም የነካሁትም ያየሁትም ነገር የለም። ቁም ሳጥኑ ውስጥ ነው? ቆይ ቁም ሳጥኑ ውስጥ ነው ወይስ ደግሞ ውጪ ነው? ማለት እንደዚህ ከላይ ነው ወይስ ቁም ሳጥኑ እንዲክፍት ነው? ከላይ ነው። ቁም ሳጥኑ እንዲክፍት ነው። ላይ የሆነ ወረቀት ነበር፣ ላይ ነበር። ፓስፖርቴን ብቻ አንስቼ ሄድኩኝ። ሌላ ነገር ምንም የወሰድኩት ነገር የለም። ምንም ነገር የለም። ሲጀምር ፓስፖርት ነው ያለው። ብር ነበር ብቻ ነው ያለው። ምንም ብር የሚባል የለም። ፓስፖርት ብቻ ነው የተቀመጠበት። አንድ ብር የለም። እርግጠኛ ነኝ አንድ ብር። እኔ እየሰራው ክፍል በመጽሐፍ ቅዱስ ትማል። እኔ የምላለሁ እየሰራው ከፍላለሁ ትማል። እሷ ግን ትማል። ብሩ ጠፍቶብኛል ብላ ትማል። እኔ ምን እምላለሁ? ያለው ሰርኩትን ብር መቼም ወስጃለሁ አይደለም እንዲህ ሰርቄ የምጠፋው። ስለዚህ አንቺ የጠፋሽው ሞዴስ ጠይቀሻት ለሃይሚ ምግብም ነው የከለከለቻችሁ? ምግብም ያው ይሄንን አትንኩ፣ ይሄን ዘይት ራሱ ስነካ ዘይት የልጆቹ ነው ይሄ አይነካም ትለናለች። እኛ በምንስራ ሁሉም ነገር ስነካ ይሄ ልጆቹ ነው ይሄ እንትና ነው ትላለች። ተነክቶ ራሱ ባሏ የነካውን እቃ እናንተ ናችሁ የነካችሁት ትላለች። እኛ ምንም ሳንነካ ተሰርቶ ምግብ ተቀምጦ የሆነ ነገር ትንሽ ከጎዳ እንዳትከፍቺ ባሌ እንዳታለሽ ማን የነካው ትለኛለች። አፍሽ እንዳትከፍቺ ከእኔ ጋር ብቻ ጨርሽ እንጂ ቤተሰብ እንዳትነኪ። ሃይመሲ ነገር እውነታ ግን መሀል እንዳትገቢ እሺ። ሌላ ጨርሽ። ያው ተቀምጧል። ከዛ ወጣችሁና ከፍሪጅ ማን የነካው አለችን። እኛ አልነካንም። እያመጣች ትጠይቀናለች። ደግሞ ትጮሃለች። አትናገር ምንም አለም ትላለች። ትሰድበናለች። ማርያም ትሳደባለች። እናንተ ስትመጡ ቢሮ ናችሁ ተብሎ ነው የመጣው? ቢሮ ነው የመሰለኝ። አዎ ቢሮ ሚሄድ ነው የመሰለኝ። ስመጣ ቢሮ አይደለም ቤቷ ነው የወሰደችን። ቢሮ ግን አትወስደንም። ቢሮ ትሄዳላችሁ ትላለች። ያቺ 15 ቀን ቁጭ ብላለች። ቢሮ ወስዳችኋለሁ ትላለች። ቢሮ አትወስደንም። እኛ ከአንቺ ጎን ነን። ገባሽ? ከሀይሚም ከአንቺም ጎን ነው የምንቆመው ሀቅ ካላችሁ ጋር። የእኔ ጥያቄ ግን ከሀይሚ ቤት ስትጠፊ ማጋር ነበረ ስልክ የተደዋወልሽው? ከማንም ጋር አልተደዋወልኩም። ተደዋውዬ አልወጣሁም። ቤት ሲጀመር እኮ እኔ ቁጭ ብዬ ቡና እየጠጣሁ ነበር። እሺ። ከዛ ልጅቷ ቆሻሻ ልትሄዳ በዛው ቀርታለች። ስልኳን ይዛው ነበር አይቻታለሁ። ከዛ ሄድኩኝና እኔ ልታመጥ ሂጂ ለባሏ እህት ሂጂ እስኪ ስልኩኝ ምናምን ስትል በቃ እኔ ሄድኩኝና ፓስፖርቱን አንስቼ ወጣሁ። ቀስ ብዬ ወጣሁ። እነሱ ስልክ ሊፈልጉ ሲሄዱ እኔ ወጣሁ። ልጅቷ እኮ መጀመሪያ ሄዳለች። እኔ ብቻዬን ሄድኩ። ከማንም ጋር አልተደዋወልኩም። ሲጀመር ስልክ ለየብቻ ነው የወጣችሁት? ለየብቻ ነው። እሷ ቆሻሻ ልጥሎታለች ቆይታለች እሷ። ከዛ እኔ ከሷ ኋላ ነው የወጣው። አልተገናኘንም ከልጅቷ ጋር። ስልክ ደግሞ የለኝም። እኔ ከማን ጋር እደዋወላለሁ? ምንም ስልክ የለኝም። በቀደም ለታ አንዲት ልጅ ያለች እሷ አላስጠፋቻችሁ ማለት ነው? በስልክ ያወራችኋት ምናምን? አላገኘኋትም። ቁጥሯም የለኝም። እሷ ምንም የምታውቀው ነገር የለም። ቁጥሯም እኛ የእሷ ቁጥር የለንም። ምንም አታውቅም እሷ ሲጀመር። የዛ ሲልንገርሽ የመጣችው እሑድ ዕለት ጠዋት ነው። እሺ እሑድ ዕለት ዋለች፣ ሰኞ ዕለት ዋለች፣ ማክሰኞ ዕለት ሮብ ነው የጠፋችው። 3 ቀን ኢቭን ራሱን ባሰቃያት በ3 ቀን አይደለም የሰው ልጅ የሚታወቀው። አንደኛ ነገር። ሁለተኛ ነገር ሞዴስ ጠይቃኝ ነበር። ይሄ እውነት ነው። አጋጣሚ የቤት አልነበረም። ኤርሚ ስላልነበረ እጄ ላይ ብር ስላልነበረ እሺ ለጊዜው አብራት ያለችው ብዙ ነሽ፣ እሷ ጋር ተቀበይና ኤርሚ ሲመጣ ይገዛልሻለሁ አልኳት። ይሄው ጠይቂያትኝ። ከዛ እሺ አለችኝ። እኔ ብዙ ነገር ማለት ለእውነቱ እናውራ ከተባለ እኔ ከራሴ ጋር አይደለሁም ከዚህ ማለት ነው። ገባሽ? በጣም ብዙ ነገሮችን እረሳለሁ። ለምን? በወንድሜ ምክንያት የተነሳ ማለት ነው። ከዛ እሺ ደግሞ ታውቃለች፣ ሳለቅስም እንደምውል ደግሞ ታውቃለች። ከዛ እሺ ገዛልሻለሁ አልኳት። ወዲያውኑን
የዛኑን ሰዓትም ኤርሚ ደግሞ ያችን ልጅ ሊያመጣ ሂዶ ነበረ እና ኦሞ እፈልጋለሁ ስትለኝ ለምን ስላት ልብስ ላጥብ ትለኛለች። ከዛ እሺ ኦሞም አልቆ ስለነበር የኛም ልብስ ስላለ አሁን አንድ ላይ አድርጌ ሞዴስንም አንድ ላይ አድርጌ ያዝድሽና ይመጣል ታጥቢያለሽ። ከኢትዮጵያ ስትመጪ አላጠብሽም ገና እኮ ከመጣሽ 3 ቀን ይችላል። አይ እንዳለ ቆሻሻ ነው ይዤ የመጣሁት አለች ስትለኝ ካላስ እሺ ሁለቱን ኦሞና ሞዴሱን አንድ ላይ ያዝድሻለሁ አልኳት። ለሀቅ ነው የማወራ እመቤቴን። ከዛ እሺ አልኳት። ከዛ የሚሰሩ ነገሮች ግን ቤት ውስጥ መኮረኒም፣ ፓስታም፣ ሩዝም፣ ቲማቲም፣ ሽንኩርትም አለ። ይሄ ዘይት አትንኩ ብላኛለ ያለችው ልጆችን ዘይቱን ስለምጠቀም ዘይት ተጠቀሙ፣ ዘይቱን እንዳትጠቀሙ ይህም ብያለሁ። እኔ እውነቱን ነው የምናገረው። እዚህ ጋር የሚያስተዳድረኝ ሰው ማንም የለም። እንደገና ቤት ውስጥ ሳሙና የለም ተባለ። ቤቱ እንዳለ ታዩ፣ ሽንት ቤቱም ሳሙና ነው። ኦኬ ከኔ ጋር እንኳን ሳሙና ኢቭን ራሱ ሳሙና ባልሰጣት የአንደኛዋን ሻንጣ ከፍቻ ሳይሻለሁ መሲ በቃ ሻምፖ፣ ኮንዲሽነር፣ ሳሙና፣ ሞዴስ፣ ሁሉ ነገር ቫዝሊ፣ ሁሉ ነገር አለ። ሁሉ ነገር አለ። ለምንድን ነው ኢቭን ከፈለጋችሁ ቪዲዮ ከፍቼ ሻንጣውን ከፍቼ አሳያችኋለሁ። ሁሉ ነገር አለ። ስለዚህ ሲጠፉ አብረው ተነጋግረው ነው የወጡትኝ። አብረው ተነጋግረው ነው ተከታትለው። ኢቭን እንኳን እሷ ፓስፖርቷና ስልኳን ያችኛዋ ይዛ ስትወጣ ከፈለገች ስለምን አልነገረችኝም? በዚህ ደረጃስ እንዴት ነው እኔ በ3 ቀን ውስጥ ማሰቃያት? ደግሞ ቁጭ አርጌ መክሬያት አለሁኝ። መውጣት ከፈለጋችሁ ያመጣችሁበትን ከፍላችሁ መውጣት ትችላላችሁ ብዬ ተናግሬያለሁ። ያልኩት ነገር ካለ ሌላ ነገር ያልኩት ካለ ትናገር፣ አለቀ። ይሄ ጮሃለሁ ምናምን መብቴ ነው። ይሄ መጮሄ ከልጄ ላይ ልጮህ እችላለሁ፣ ቤቴ ነው። ከዛ ውጭ ቢሮ ያልሄድኩበት ምክንያት በምን እንደሆነ ታውቂያለሽ መሲ? እኔ ያለሁበት ቢሮ ማለት ነው እዚህ እኛ ሰፈር ነው። ከዛ ለቆ ወደ ሲቲ ሴንተር ጀርባ ማለት ነው ሂዶ ገብቷለኝ። ስለዚህ ገና እየተስተካከለ ነበር። ነግሬያታለሁ። ቢሮ እንሂድ ብያት ይዣት ወጥቼ የሆነ ቀን በቃ ተመልሽ እኔ ደርሼ እመጣለሁ ብያታለሁ። ምክንያቱም በዓልን ውዬ ከበዓል በኋላ ይዣት እሄዳለሁ ብዬ ነው ሁላቸውንም ማለት ነው። ያችኛው 15 ቀን ከመጣኝ ቁጭ ብላለኝ። ስራ ከሌለ እኔ ስራ ልሆን አልችልም። ገባችሁ አይደለ? ይሄ ያዞምባ የምታለቅሽው ውሸታም፣ በጣም ውሸታም ሰው ነው። ሃይሚ እሷንም ስላቆምናት ሌላ ንግግር ነው። አቆሚ ታይ ታይ ሃይሚ ካንቺ አይጠበቅም። በጣም የብዙ ሰው ቪዛ ስንክልክል ነው ያለብኝ። የስራ ብር ነው ብሬን ስጭኝ። ከዛ በኋላ ብሎክ አላረጋትም። ስለ 15,000 ድርሃሙ ደግሞ በህግ እንነጋገራለን። አንቺ አልሰረቅሽኝም። የሰረቀችኝ እሷና ጓደኛዋ ወስደውብኛም ብለሻል። ማስረጃ ያለሽ በዛ ሰዓት ፖሊስ ካሜራ ካለሽ ካሜራ ሳይ አሻራ አስነሺ። 15,000 ድራም ከወሰዱብሽ ማለት ነው። ምንድን ነው የማሳየው? ካሜራ የት? ካሜራ ስለሆነች ኃላፊነት የወሰደችው እሷ ጋር እያወራሁ ነበር። ከጠፉ ቀን አንስተው ያለችው ስለ 15,000 ብሩ ሳይሆን ልጆቹ ስላመጡበት ወጪ ነው እያወራችሁ ያላችሁት። ያወራችሁት እኮ ስለ 15,000 ድርሃሙ አንቺ አይደለሽም የሰረቅሽኝ፣ የሰረቁኝ እነሱ ናቸው። ከነሱ ጋር በህግ ጨርሳለሁ ብያታለሁ። አላልኩሽም ፍሬዎት? እሺ ታዲያ አንዴ እኔ ሃይሚን እየጠየኳትኝ ነው አይደለ? እውነት አላወጣችሁም ስትሉ ነበር። እያፋጠጥኳት እኔ በነገራችን ላይ ማለት ነው። አንዴ መሲ 5,000 ሰው አላቸው እዚህ። ታሜ፣ ሳራ፣ መሲ ለሃይሚ ያግዘው ማንም እንዴት ሆንሽ ብሎ የደወለልኝ ሰው የለም። ወላ ሳራ፣ ወላ ታሜ፣ ወላ መሲ፣ ወላ ምናምን። እኔ ለራሴ በቂ ነኝ። ማንንም ሰው አልፈልግም። ማንም እንዲያግዘኝም አልፈልግም። ኢቭን እንዴት ነሽ ብለው እንኳን ስልክ የደወለልኝ ሰው የለም። እንድታውቁ ማለት ነው። ለሃይሚ አግዘው ፌመስ ስለሆነች የኔ እናት ማንም ለኔ አያገባውም። ማንም ስለኔ አያገባውም። ራሴ ነኝ። ራሴን ነው የማወጣ። ዝም ብላችሁ ሳራን አታስገቡ፣ ታሜን አታስገቡ፣ መሲን አታስገቡ። የሚመለከታቸው ነገር የለም። ሃይሚ ይኸውልሽ፣ ለምሳሌ እኔ ከሱቄ አሁን ኪያ እኔ ጋር ትሰራለች። 15,000 ድርሃም ከሱቄ ሰርቃ ብትወስድ እሷ ጋር ያለኝን ጥቂት ብር አልጠይቅም። ሄጄ ፖሊስ ጋር ፓስፖርታቸውን ሁሉንም ነገር ይዤ ሄጄ እንደዚህ 15,000 ድርሃም ሰርቀውኛል ብዬ እንጂ ስለ 3,000 ድርሃም ከወንጀለኞቹ ጋር ዲል አላደርግም። ለምን አደረግሽ አንቺ እንደዛ? እኔ እኮ ዲል እኮ ያደረኩት ማለት ዲል እንዴት ነው ዲል ያደረኩትኝ? እንዴት ነው ዲል ያደረኩት? መሲ አልገባኝም፣ አስረጅኝ። ኖ እኔ እያልኩሽ ያለሁት ሃይሚ፣ ለምሳሌ እነዚህ ልጆች ፓስፖርታቸውንና 15,000 ድርሃም ወሰዱ አይደለም?
ከቁም ሳጥን ውስጥ አይደል ያልችን እኛ እኔም ታሜም ሳሪም ሙኒት የምናውቀው ነገር የለም። እነዚህ ልጆች ይስረቁ አይስረቁ አንቺና መድኃኒዓለም እና እነዚህ ልጆች ናቸው የምታውቁት። እዚህ ቲክታክ ላይ ያለው ህዝብ አያውቅም። እኔ እያልኩሽ ያለሁት 15,000 ብር አሁን ለምሳሌ 15,000 ብር ከሱቄ ለምሳሌ ታሜ ወይ ሳሪ መታ ከኔ ሱቅ 15,000 ድርሃም ሰረቀች አይደለ? ሳሪ መታ ከኔ ሱቅ 15,000 ድርሃም ሰረቀች። ሄጄ ስለ 15,000 ድርሃሙ እንጂ ክስ መመሰርትባት ስለ ብዙ ገንዘቡ ለምሳሌ እኮ ስለ 3,500 ስለመጣችበት ወጪ ብቻ አንቺ ስለመጣሻት ወጪን ብቻ ቆይ ሃይሚ ወጪን ብቻ ስጭኝ ነው ያልሻት። ይሄ ደግሞ ልጆቹ አልሰረቁም ማለት ነው ወይ? ልጅቷን ስጭኝ ብያታለሁ። ልጅቷን ስጭኝ ከእጅሽ ላይ ነው ያሉ ሁለቱም ልጆች እጅሽ ላይ ነው ያሉት። ልጆቹን ስጭኝ ከዛ በኋላ እኔ ከነሱ ጋር ጨርሳለሁ ብያለሁ። ገባሽ? እኔ ከነሱ ጋር እጨርሳለሁ። ልጆቹን ስጭኝ ብያታለሁ። ያልከሰስኩበት ምክንያትም እሷ አሳልፋ እንደምትሰጠኝ ስላሰብኩኝ ነው። እያወሯት ስለነበረ ለዛ ነው ያልከሰስኩት። ምክንያቱም ዋስ ሁና ያመጣችው እህቷ ናት፣ የእናት አባቷ ልጅ ናት አይደለም? ቅድሚያ እሷን እያወራኋት ሌላ ችግር ውስጥ እንዳትገባ። እሷን እኮ ደግሞ ያወራሻት በ3,500 ድርሃሙ በመጣችበት ወጪ እንጂ ልጆቹ በሰረቁት በተባሉት ልጆቹ መሲ ልጆቹን በሰረቁትና በህግ ጨርሳለሁ ወይም ደግሞ ልጅቷን አሳልፈሽ ስጭኝ ብያታለሁ። ኦኬ አሁን ለምሳሌ ልጅቷን አሳልፈ አልከነስ አልቦልካትም ነው አይደል ያለችሽ? 3,500 ድርሃም ኦኬ። እነዚህ ልጆች 15,000 ድርሃም ከሰረቁ እኮ አንቺ ሄደሽ በክስ እኮ በፖሊስ እኮ እንትን ስትይ ኦልሬዲ በስርቆት እኮ እነዚህ ልጆች ይከነሰላሉ ማለት እኮ ነው አይደል ሃይሚ? ስለዚህ እሷን ብሩን መክፈል የለባትም፣ በህግ ነው መጨረስ ያለብሽ አንቺ ሃይሚ። ኦኬ በህግ ጨርሽ ካልሽኝ በህግ ጨርሰዋለሁ። አይደለም እኔ ያልገባኝን ሃይሚ ለህዝቡ እንድታብራሪ እኮ ነው እየጠየኩሽ ያለሁትኝ እያልኩሽ ያለሁትኝ ሃይሚ አዳምጪ ልብ ብለሽ። አንቺ ንግግር ስለማትችይ አዳምጪ ዝም ብለሽ ማለት ነው። እኔ እየጠየኩሽ ያለሁትኝ 15,000 ድርሃሙን እቺ 3,500 የመጣችበትን ብር የምትሰጥሽ ከሆነ እህቷ ስምሽ ፍሬህይወት ነው አይደለ? ፍሬህይወት የመጣችበትን ገንዘብ የምትሰጥሽ ከሆነ ኦልሬዲ 15,000 ድርሃሙ አልሰረቁም ማለት ነው እነዚህ ልጆች በቃ። ምክንያቱም አትከነሲያትም ሰርቃለች መሲ ሰርቃለች። ድብና አድርጋ ነው የሰረቀችው። ምን እነዚህ ነው? ስለዚህ ከሰረቀች እኮ ታዲያ የመጣችበትን ለምን ትቀበያለሽ? የሚበልጠውን 15,000 ድርሃም ምክንያቱም ሁለት ኪሳራ ነው እንዴ መሲ? እንዴት ነው የምታስቢው? ሁለት ኪሳራ እኮ ነው የከሰርኩት። አንደኛ ከዚህ አውጥቼ ያመጣኋቸው ገባሽ? ዋጋ ከፍዬ ነው ያመጣሁት ገባሽ አይደለ? አንደኛ ከዚህ የተቀመጠ የስራ ብር ነው። እንዴት ነው የምታስቢው አንቺ ሃይሚ? አሁን ሁለት ኪሳራ እኮ ነው። እነሱ ስራ ቢገቡና የነበረ ብር እኮ ቢደመር እኮ ብዙ ብር ነው። ኦኬ ሃይሚ አዳምጪኝ እሺ። አሁንም እየጠየቁ አይደለማ። ለምንድን ነው እንዳልሆነ ነገሩ የምታጠመዝዙተኝ? ቆይ አሁንም ሃይሚ አንቺ እኮ ነሽ ነገሩን እያበላሸሽ ያለሽው። ልጅቷን አልከነስላትም 3,500 ድርሃም ብቻ ስጭኝ አልሻት። ኦኬ 3,500 ድርሃም ከሰጠችሽ በ15,000 ድርሃሙ አትከነስያትም ወይ? ደግሞ በፖሊስ የምትከሻት ከሆነ 3,500 ድርሃሙን ሰጣሽ ክስ የምትመሰርችባት ከሆነ ድጋሚ ችሊ ትከነሰላለች። ስለዚህ ከፍሬህይወት ጋር ጸባችሁ እየቀጠለ ነው የሚሄደው ማለት እኮ ነው። ይሄንን አጥሪ ነው እያልኩሽ ያለሁት ሃይሚ። አጥሪ ይሄንን ተረጋጊና ጥርት ብለሽ ተናገሪ እውነትሽን። እኔ እኮ እየነገርኩሽ ነው መሲ፣ እየነገርኩሽ መሰለኝ ያለሁትኝ እያልኳት ያለሁትኝ ወይ ልጅቷን ስጭኝና ከሷ ጋር ያለኝን ነገር ሁለቱን አንድ ላይ ከሷ ጋር ስላሉ ልጨርስ ብያታለሁ። ሁለቱን ኦኬ ሃይሚ፣ ያንቺ ጥያቄ ልጆቹን አስረክቢኝና እኔ ከልጆቹ ጋር ያለኝን ኬዝ ልጨርስ። አይ ምትይኝ ደግሞ ከሆነ ያወጣሁትን ወጪ መልሽልኝና ከልጆቹ ጋር ግን በ15,000 ድርሃሙ በህግ ልሂድ ነው። አዎ ይሄ ነው ፍሬህይወት። በዚህ ነው የተስማማችሁት? ኖ በዚህ አይደለም። አልከነስላትም። በዚህ ነው የተስማማነው። ቦይስ አለ፣ ሪከርዶች አሉ እንዳለ። እሺ ቦይሱን አውጪ እንዳለ አንቺ ጋርም አለ ከኔ ጋርም አለ ቦይሱ እኮ ይውጣ እንዳለ አውጪ። መሲ ከላይ ነው ሂጄ ወጥቼ ልምጣ? አዎ እንትን ብለሽ ላኪው። እሺ የሃይሚ ጥያቄ ገብቷችኋል አይደለ? በሁለት መንገድ አልከስርም። ስለዚህ አንደኛውን ይሄኛውን ያወጣሁትኝን ወጪ ገንዘቤን ትስጠኝ ነው።
ታሜ ወይ መሲ እስኪ የሚቀራረብ ነገር አነጋግራቸው ማለት የሚቀራረብ ማለት ንግግራቸውን ያልገባኝም እና እንትን በላቸው። እኛ በነገራችን ላይ ከዚህ ውስጥ ሁላችንም የለንበትም። ሳሪም ሙኒትም ታሜም እነዚህ ልጆች ይስረቁ አይስረቁ እኛ አንፈርድም። ሰርቀዋልም አንልም፣ አልሰረቁም አንልም። ምንም እንትን የምንለው ነገር የለም። እስካላየን ድረስ ማንም ላይ አንፈርድም። ማለት ና ውሰደኝ ምናምን ስትል እኔ ለሃይሚ ደወልኩላት ከመክሰስሽ በፊት እስኪ በደንብ ፈልጊው እዛም እዛ ምናልባት ከተገኘ ምናልባት ገባሽ ልጆቹን ያኔ በዞሎም ከሚሆኑ ወይም ከመክሰሷ በፊት ከዚህም ከዛ ፈልጊው ምናልባት ያኔ የሆነ ቦታ አስቀምጥሽ ሊሆን ይችላል። ገባሽ? አሁን መክሰስም ከፈለገች መክሰስም ትችላለች። እዚህ ጋር ቀደም አንቺ የምታወሪ በ24 ሰዓት ውስጥ ምናምን ስላልሽ እኔ የዛ ጊዜ የራሱ ቀን ማለት የገባን ቀን ያው ፈልጊው በደንብ እዚህም እዛ ምናልባት አስቀምጥሽ ሊሆን ይችላል። አሁን እሷ መክሰስም ከፈለገች ችግር የለም መክሰስ ትችላለች። እሺ ታሜ እንደዚህ ደግሞ ቢሆን አንቺ ፍረ ህይወት እህትሽን ዝም ብለሽ ይሄ አላገኘኋትም የለችም እኔ ጋር ምናምን አትበይ። ልጅቷ መጥፎ ሁኔታ ውስጥ ከምትል ስልኳን ላኪልኝ ለእኔ ያለችበት ቦታ እንመስልሻለን እንዴ? አሁን እሺ እኔ ከየት ነው ማመጣት? እሱን ተይው በቃ እሺ በቃ ሃይሚ ትምጣ ሪካርዷን ታሰማ። አይመለከተንም። እዛው በህግ ትጨርሱታላችሁ። ሰረቁ ሲባል እነዚህ ልጆች ፓስፖርት እንትናቸው ሁሉ ነገራቸው ያለው እሷ ጋር ነው። ብሎክ ይደረጋሉ። እሷም 3000 አልፈልግም ነው እያለች ያለችው። ተያይዛችሁ ገደል ግቡ። ከየት ነው ማመጣት? ከኔ ከሆዴ ውስጥ አምጫት። ቀልጃል ቁጭ ያለው ሰው ነው። ቢያንስ ሰውን አክብሪ። ድራማ አትስሪ። ትጣሪያቸዋለሽ። ይቅርታ ወይ ቁጥራቸውን ስጭን ያሉበትን ከዛ ይስማሙ። እዚህ ሁሉም የሚስማማበት ቦታ ነው አይደለ? ይነጋገሩ። ፖሊስ ጋርም የጉዳይ ሄድ ብሎክም አይደራረጉ። ይቅርታ መባባል ካለባቸው ይቅርታ ይባባሉ። ሰርታ የምትከፍልበት ነገርም ካለ የመጣችበትን ወጪ እንትን ይበሉ። ካላት ይሄን ታሚ ያለ ሳሪ ያለች ሙኒትም አለች። ስለዚህ ይሄን ነገር ይደረግ። አይ የምትይ ደግሞ ከሆነ ወደ ህግ ከሄደ እሷን ብሎኳን ታጠጣታለች። የእህትሽ ህይወት ነው የሚበላሸው። ድርቅ አትበይ። ዞሮ ዞሮ በነገራችን ላይ ከፖሊስ የሚያመልጥ ነገር የለም። ሃይሚ ዛሬ ክስ ሄዳ ስትከስ ከከሰዓት በኋላ አጠገብሽ ነው ልጆቹ ፖሊሱ አጠገብ እንዲህ ብለው ነው የሚገኙት። ምንም ከዚህ ሀገር የሚያመልጥ ይሄ ነገር እዚህ ደረጃም ሳይደርስ ግን ነገሩ በቃ ባጭሩ ይምጡ። ስልክ ደውዬ መስመር ላይ ያስገባቸዋለሁ። ይነጋገሩ፣ በሰላም ይፍቱት። ከዛ በተረፈ ግን እስካሁን ድረስ ሃይሚንም ተያያዙ እሱ ነው ስለ 15000 ብር እኔ ወሰደ እየጠበቅንሽ ነው ማሪ። መሲ ለምን አትረጅኝም? ያለሁበትን ላሳየሽ። መዳም ቤት ነኝ እንደ እኔም ሱቅ ውስጥ ነኝ። ኦኬ እሺ። ስለዚህ በቃ ይከሰሱ ነው የምትይው? ከእሷ ጋር እኮ የተስማማነው አይ ከፈለግሽ ክሰሻቸው። እሺ አልከሳቸውም። ከኢትዮጵያ ሳመጣት ያወጣሁትን ውጭ ክፈይ አለችኝ። አሁን ከየትም ላመጣ አልችልም። ኦኬ አልከሳቸውም። ከኢትዮጵያ ያመጣሁትን ወጪ መልሽልኝ ያለችሽን ቮይስ ለኔ ላኪልኝ። እሷ ልካልኛለች። እሺ በህግ ይዤዋለሁ። በህግ ሁለቱ ስለከሰስኩት አንቺን አይመለከትም። በህግ ፈርሰዋለሁ። ገባሽ አይደለ? ስለ 15000 ድራም ያው ከኢትዮጵያ ሳመጣት እያንዳንዷን አውጥቼ ያመጣኋትን ብር ከዚህ ቪዛ የገዛሁበትን ኢትዮጵያ ያወጣኋትን ብር በሙሉ ግን ብሬን ይመልሱልኝ። ከትናንትና አንስቶ ደውዬ ነግሬሻለሁ። ኢቭን ከዚህ ቤት ውስጥ እንኳን የሌለን አንቺ ሙሉ እኮ ነው። አንቺ ማዳም ቤት እኮ የምትበይው ሩዝ ነው አይደለ እንዴ? ሌላ ምንድን ነው የምትበይው? እስኪ ለእውነቱ ተናገሪ። ሩዝ፣ ፓስታ፣ መኮረኒ ነዋ። እዚህም ያለው ያ ነው። ኢቭን
አሁን እህትሽ የቡና ሱስ አለባት፣ ገባሽ? የቡና ሱስ ኑሮባት ኤልሳ ቡና ሱስ አለብሽ አልኳት። አዎ ስትለኝ ነይ አፌና ጠጭ ብዬ ቡና እያስፈለው ነበር የምትጠጣው። በጣም ባለጌ ሰው ናት፣ ግን አይቀናትም። አሁን ከሴትዮ ጋር ሙራት መስፈልግ ከሆነ በቃ ጊዜ ስጭኝ፣ ላይቭ ላይ እገባለሁ። በእነሙኒስ ቤት ቃል እገባለሁ፣ እየሰራሁ ሰጥሻለሁ። እሷ ማለት ለወራት እና ምክንያቱም እንደሆነ በቅና ሰጥሻለሁ ነው ያለችኝ። አበድሪኝ ብያት ነው። አይ እሷን አላወራ የምትይ ከሆነ ጊዜ ስጭኝ፣ በቃ ደሞዝ ልቀበል፣ ስቀበል ሰጥሻለሁ ነው ደሞዝ። ኦኬ የሀይሚ ይሄ ነው። አረ ብዙ እንትን አትላኪ ማሪ። ይሄ ህዝብ አንድ ነገር ከአንቺ ጋር ምን እንዳለ አውቃለሁ። አንድ ነገር በደንብ አድርገሽ ስሚ። ይሄኔ ቲክቶኩን በሙሉ አይተሽዋል፣ ሪከርድም አይተሽዋል ወይ ቁጭ ብለሽ ላይቡን ተከታትለሻል።